ነጭ ማር በገንፎ መመገብ፣ ሽምግልና በህልም፣ ያልተቀቀለ የእባብ ስጋ በህልም ማየት፣ እነዚህንና መሰል የህልም ፍቺዎችን ይዤላችሁ ቀርብ ያለሁ። ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የበልግ ቲቪ ቻናል ቤተሰቦች እንዴት ናችሁ? አለን። ዛሬ እንግዲህ ሁሉንም ህልሞች ይዤላችሁ ቀርብ ያለሁ ማለት ነው። ለብዙ ጊዜያት ወይም ደግሞ ለተወሰኑ ጊዜያት በዚህ ቻናል ላይ የምናቀርበውን የህልም ፍቺ አቋርጠን ነበር። ከዚህ በኋላ የምንቀርብ ይሆናል ማለት ነው። የተለያዩ ህልሞቻችሁን እያመጣችሁ እንፈታላችኋለን ማለት ነው። ወደ መጀመሪያው ስንሄድ እንግዲህ ገንፎ የሚያመለክተውን በነጭ ማር መመገብ ገንፎን የሚያመለክተው ማለት ነው ባህላችንን፣ ልደታችንን፣ ጥጋብን ምልክት ነው። የተለያዩ ነገሮችን፣ አጋጣሚዎችን እንዲሁም ደግሞ ትዳርን፣ ግንኙነትን፣ አብሮነትን፣ አብሮ መብላትን፣ ስምምነቶችን፣ ጣፋጭ ዜናዎችን የማግኘት የሚጠቁም ነው ማለት ነው። ነጭ ማር በገንፎ መመገብ ማለት ነው። ሁለተኛ የምንመለከተው ደግሞ ሽምግልና ምንድን ነው የሚል ነው። ሽምግልና ማለት በባህል በወግ ወይም ደግሞ በትውፊት ማለት ነው። ስለዚህ ማለት ግጭቶችን ለመፍታት፣ ለማስታረቅ፣ ጋብቻን፣ በረከትን፣ መልካም ስምምነቶችን፣ ኃላፊነትን፣ ትዳርን እንዲሁም ደግሞ የቤተሰብ ኃላፊነትን የሚጠቁም ነው ማለት ነው። ሁለተኛ ላይ የምናየው የእባብ ወይም ደግሞ ያልተቀቀለ የእባብ ስጋን መመገብ ማለት ነው። ይህ ማለት ደግሞ ጠላቱን እንደሚያማው ወይም ደግሞ ከጠላቱ ጋር ያለውን ግንኙነት ሁልጊዜ በየቦታው የሚያነሳ ወይም የሚወቅስን የሚጠቁም ነው ማለት ነው። ሶስተኛ ላይ የምናየው የፈታሁት ባሌ ጋር አንድ ቤት እያጸዳን ማየት የሚል ነው። ይህ ማለት አንድ ሰው ከፈታው ወይም ከፈታት ባሏ ጋር አብሮ መኖርን፣ ሰላማዊ እርቅን ወይም ደግሞ በፊት የነበረውን ቁርሾን እንዲሁም ጥላቻን ማስወገድን፣ ግንኙነትን መመስረትና ኃላፊነትን ወደ አንድ ማምጣት፣ ከነበራቸው የኑሮ አንጻር መጸጸትን እንዲሁም ደግሞ ሌሎች በውስጣቸው የነበረ ቅራኔዎችን ወይም ደግሞ አለመግባባትን ማስወገድን የሚመለከት ነው ማለት ነው። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የቀረብኩት የህልም ፍቺዎች እነዚህን ይመስሉ ነበር። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ እያደረጋችሁ ለሚቀጥለው ደግሞ የተለያዩ የህልም ፍቺዎችን በኮሜንት ሴክሽን ስር የተቀመጡትን ይዤላችሁ ቀርባለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።